ወደ ቤት ነው ማደርሳቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ምንድነው የምትለው አንተ? ጭራሽ ከሰው ጋር ትጣላ ነው እና አንተ እኛን እዚህ ጋር ቆመ ለበሽታ ዳረሱ ማለት ነው። እሱ ደህና ነኝ በጣም እግዚአብሔርን እኛ ሪስፔክት ከማድረግ ነው አንጻር እንጂ ሲጀመር ዳኒ እንደዚህ አይነት ከኛ ጋር ያስፈልጋል። ታውቃለህ ዳኒ ሆናችሁ ለዚህ አደጋ ስላደረሳችሁት እንኳን ደስ ያላችሁ ጎበዞች፣ ጠንካራዎች ናቸው። እንዳንቺ አይነት እህት በየትም አይገኙም። ወንድሙን ለበሽታ በሽታ የሌለበትን ለበሽታ ፈርታችሁ እኮ ነው። ለምን ህግ ቦታ አልገባችሁም? ራሳችሁ እንትን በቆፈራችሁት ጉድጓድ እንዳትገቡ ብላችሁ ነው እንትን ያላችሁት እንጂ እናንተ መነጋገር ብትፈልጉ ኑሮ ከዚህ ሁሉ ሁኔታ እንትን ታረጉት ነበር ማለት ነው። አንቺና ዳኒ እንደዚች አይነት እህት ይስጣችሁ ነው እምላችሁ። እንደዚች አይነት እህት ለወንድሟ መድኃኒት የሆነች እህት ትስጣችሁ ነው እምላችሁ። ለእናንተ ላጨብጫቢዎቹ ማለት ነው። ላጨብጫቢዎቹ ምንም እንዳላረገች እያወቁ ይህንን ሁሉ የሚያደርጉት ሄርሜላዋና ዳኒ ናቸው። ዳኒ ምንም በማያገባህ ልጁ እኮ ስለሚበልጥህ ነው ልጁን ልትገለው የተነሳው። አንተ ምን አገባህ? ወንድሙ ያለ አንተ እኔ ነኝ ያለሁት ብለህ ይህን ሁሉ የምታደርገው አንተ ማንህና? ፖሊስ ጣቢያ እንኳን ብትገባ አንተ ማንህ ቢሉህ ምኑ ነው ልትል ነው? ምኑ ነው ልትል ነው? ከወንድሙ ልትበልጥ አንተ አትበልጥም። እሺ እንዲህ አሽቃባጭ እህትየዋን ለነገሩ እሷን ማሽቃባጭ ሆና ነው እንጂ እሷ ራሷ ከወንድሟ ጋር መፍታት የምትችለውን ነገር ትልክ ሚልኪ ሰብስባ መታ ይሄን ሁሉ ነገር ያረገችው እሷ ነች፣ እህትየዋ ነች ማለት ነው። እኔ በምንም ታምር ለራሳቸው የፈሉት ጉድጓድ ነው፣ ለራሳቸው የቆፈሉት ጉድጓድ ነው ለነሱ የሆነው። ለነሱ የተነሳባቸው የራሳቸው የቆፈሉት ጉድጓድ ስለሆነ እንደገና አንገባም ምናምን ያሉት ማለት ነው። ጀግናዋማ አርፈላችም። እንደውም ታውቃላችሁ፣ እንደውም ይዤህ እገባለሁ ነው ያለችው። አንተን ነው ማስገባህ ነው ያለችው ጀግናዋ ማለት ነው። አልፈላችም ምንም እንትን ስላለ እሷን ደህና ነኝ እኔ ምንም አልሆንኩኝ ከልጄና ከሚስቴ ጋር ለ15 ቀን መዝናናት ፈልጋለሁ አላችሁ። በቃ ትፈልጋለህ? አዎ ትፈልጋለህ በቃ ብሎ ራሱ ታላመኑ እኮ እቺ ዞጠጣ ለምን አብራ ትሄድም ነበረ። ስለዚህ ልጁን እኔ እንጃ፣ እኔ በጣም ነው ያሳዘነኝ አብርሃም ማለት ነው። ማለት ያው እንደሚወድቅ ይታወቃል። ሁልጊዜ ነው እሱ ይጥለዋል እንትን ነው ያው እኔ ያሳቀችኝ የሄርሜላዋ እንትን ወደኋላ ወደፊት ወደኋላ አይቢ ሃይ ካሜራማን እንዴት እንዳገላበጣት ማለት ነው። እንግዲህ ሩታ ነች ልጇን እንኳን ልጄን አንጪ ነው ያለቻት፣ ልጇን መነጠቀቻት ማለት ነው። ከልጁ ፊት ይሄን ሁሉ ነገር የምታረጉት እናንተ እንደው እንትሉ ራሱ ምን አላችሁ መሰላ ወንድምየው ማለት ነው። ምንህ ናት ሲባል ሚስቴ ነች ይችላል። የልጅ አባት ነው ልጁ የማን ነው ሲባል የሱ ነው ይብላል። እንዴት ነው ፍርድ ገብተን ይሄን ሁሉ ነገር የምንለው? ስለዚህ እኔ እንደዚህ አይነት ነገር ወንድምየው እንደገና አገናዘበ። ለነገሩ እኔ እነዚህ ቤተሰቦች ቤተሰብ አይመስሉኝም። ለልጁ ብቻ እንደው ለልጁ ይኑርለት ማለት ነው። ካላባት ሊያስቀሩት ነው የፈለጉት ማለት ነው። ካላባት ሊያስቀሩት አሁን የእንትን ያለው ነው የሚሆነው። እብድ ያለ ነገር ነው። በነገው የሚለቀቀው ቪዲዮ ሩታ ሁሉንም ታስወጣቸዋለች። ማንንም አልፈልግም። ሁለቱን በፖሊስ ነው የምታስይዛቸው። እንደውም ሁለቱ ከህግ ጉየት አለሰ ፈተዋለች እንላለን። ፈተዋለች ብትይ እሱ አሁን ያለው ከሚስቴ ጋር ነው የሚለው አላት። ወንድምየው እኮ እውነቱን ነው የነገራት። ዳኒ ደግሞ እንሄዳለን ዳኒ አንተም ትገባበታለህ አለው። ግን እነሱ አልመሰላቸውም። ይሄ ጥጋቡ በህግ መሰረት እንዴት ነው? ህጉን አታውቁም ወይ? ምን ብላችሁ እናገራለሁ? ምን አግኝተሽበት? እስቲ ምን አግኝተሽበት ነበር የምትናገሪው? እኔ በጣም ነው አብርሃም በጣም ነው ያሳዘነኝ። ለማንኛውም እግዚአብሔር ይማረው። ያው እየተለመደ ነው። እንደውም ለነሩታ ጥሩ እንትን ነው የሚሆንላቸው ማለት ነው። ሐኪም ቤትን ገብቶ ሲታይ ሲመረመር ንጹህ መሆኑ ስለሚታወቅ በቃ እሱ ምልጫውን ይናገራል።
ከዛ በኋላ እዛ በጣገቡም እንዳይደርሱ ይሆናሉ ማለት ነው እነዚህኞቹ። ስለዚህ ልጁን ግን ባታሰቃዩት ብዬ ነው የማስበው። ማለት ሉል እንደዚህ ህጣን ሊታቀፋችሁ ወይም የሆነ ቦታ ብታስቀምጡት አሁን ልጅ ይዛ ሐኪም ቤት ቁጭ ልትል ነው እሷ። እና እኔ በጣም ነው የምትገርሙት፣ በጣም ነው የምታሳዝኑት። ለማንኛውም አብርሽ ደህና ይሆናል ብዬ ተስፋ አረጋለሁ። ደህና እንደሚሆን ሁላችንም ተስፋ እናረጋለን። እኔ ተስፋ አረጋለሁ ማለት እኔ እንጃ። በስመ አብ በጣም ነው ያሳዘነኝ እግዚአብሔርን። እኔ እንጃ ሲወድቅ በጣም ነው ያሳዘነኝ። እንደሚወድቅ ደግሞ እያሰብኩት ነበር። ለነገሩ ያው ኤፍሬም ከበጣገቡ ስለሆነ ምንም ነገር የመታው ነገር የለም። ቢወድቅ ኑሮ እንደዛ ወዳደቁ በጣም ብዙ ጉዳት ይደርስበት ነበረ። ግን ኤፍሬም በጣገቡ ነበረ እና እንግዲህ አንተ ነህ ለዚህ ያበቃኸው እያሉ ኤፍሬምን ይወቅሱታል። ኧረ ተው ወንድምየው ማለት ነው። እንዴት ነው ይሄንን ያህል እንትን የምትለው? እንዴት ነው አንተ በግልህ ትመጣለህ፣ እኔ ከቤታቸው አደርሳቸዋለሁ አለ። እንደሱ ጥሩ ነበረ ማለት ከቤት እናንተ ሄዳችሁ ከቤቱ ብትነጋገሩ ብትወያዩ ከዚህ ሁሉ አደጋ ባይደርስበት ጥሩ ነበር። እንግዲህ አብርሽ የነገውን እናያለን፣ ምን እንደሚሆን ምን እንደሆነ እንግዲህ በሰላም እንደሚመጣ ወደ ልጁና ወደ ሚስቱ እንደሚቀላቀል ተስፋ እናደርጋለን። ብዙዬ የሚሳካልሽ አይመስለኝም ማለት ነው። አሁን ደህናነቱን ወደ ራሱ ይመለሳል። ያው አንዳንዴ ስትወድቁ ትውስታችሁ ይመጣል ማለት ነው። አዎ ትውስታችሁ ይመጣል። ስለዚህ እንግዲህ ወደ ሄርሜላም ተመለሰ፣ ወደ ሩታም ተመለሰ እናያለን የነገውን ቪዲዮ ማለት ነው። ዛሬም በአብርሽ ነው የተለቀቀው። ነገሩ ግን እንዴት ነው እናንተ? እንዴት ነው? ለአብርሽ ቻናል ማሳደጊያ ነው እንዴ? አረ ይሄ ነገር ግን ድራማ እንዳይሆን ተው። አስፋልት ላይ ድራማ እየሰሩብን ነው ሰሞኑን ደግሞ። እኔ እውነቴን ነው የምላችሁ፣ እውነት እግዚአብሔርን ነው የምላችሁ። እንደው ይሄ ነገር ድራማ ነው ብለው ብቻ እንዳይመጡ። እንዲህ አተዋቸውም ነበር እንዲህ ዲያኔና እንትላ ቢደባደቡ እኮ እዛው ፖሊስ ጣቢያ ይለይላቸው ነበረ። እና ለማንኛውም ሩታ ግን ደንፍታበታለች ለዳኒ። ምን እንዳላት ታውቃለህ ብለዋለች። አንተ እኮ ታውቃለህ ሁሉን ነገር ምን እንዳለ። ስለዚህ አንተም ማስገባት እንደውም ለኔ የተመቸ ነገር ነው ብለዋለች። ያው አብርሽ በመውደቁ ተደናግጠው እንትላሉ እንጂ ተውት እንጂ ዳኒ ነበር ወደ እስር ቤት የሚገባው። እንግዲህ ያው አብርሽ ወደቀ። ሩታ እናገራለሁ ስትል አብርሽ ከምትናገሪማ እኔ ባልሽ እያለሁ ብሎ እሱም ወደቀ እላችኋለሁ። እንግዲህ ያው ምን ይደረግ ብላችሁ ነው። አንዳንዴ እንግዲህ እንዲህ ይሆናል እንደዚህ ይሆናል እላችኋለሁ። ውድ ቤተሰቦቼ እኔ በጣም ነው ያዘንኩት፣ በጣም ስለወደቀም በጣም እንደዚህ አይነት እህት እኔ ለወንድሜ ማለት ነው። እኔ በነገራችን ላይ ማለት ነው ከወንድሜ ምን እንትን እንዳልኩ ታውቃላችሁ? እኔ አሁን ወንድሜ ካለ ፍላጎቴ ነው። እኔ እሱ ብዙ ደረጃ ይደርሳል ብዬ ነበረ በስደት የሚወጣሁት ለሱ ብዬ፣ እሱ የሆነ ደረጃ ይደርሳል ብዬ ነበረ። ግን እየተማረ እያለ እኔም በአቅሜ እያገዝኩት እያለ እሱ ምን አደረገ? ሚስት አገባው ብሎ ወለደ። አናደደኝ። ያቃጠላችኋል አንዳንዴ ማለት ነው። ካልሆነ ቦታ ላይ ወንድማችሁ ሲወድቅ እኔም ደስ አይለኝም። ግን አብርሃም ካልሆነ ቦታ ላይ አልወደቀም፣ ከልጅ እናቱ ጋር ነው። እኔ ግን ወንድሜ እስካሁን ያንገበግበኛል። ለምን? ለብዙ ነገር የምጠብቀው ጎበዝ ነበር ወንድሜ። በጣም ከምነግራችሁ በላይ የእንግሊዘኛ ችሎታው ራሱ እኔ በጣም ነበር የሚገርመኝ ማለት ነው። ምንም በቃ አስተማሪዎቹን ራሱ አንድ ትግሬ አስተማሪ ሲነግረኝ አጎቴ በእንግሊዘኛ ሲያጣድፈው ይህንንማ እኔ አልፈልግም አስወጡልኝ ብሎ ሂድ ወላጅ አንጣ ሲለው አጎቴን ይዞ ተደ። በምን ተጣልታቸው ነው ሲሉት
እንዴ በእንግሊዘኛ እኮ አጣደፈኝ እኔ አይሆን ጥያቄ እየጠየቀኝ ብሎ ሲነግረው አጎቴ በሳቅ ሞተ። ማለት አጎቴም ጎበዝ ተማሪ ነበር። ይሄን ስለጠየቀ ይሄን ሳታውቅ ነው እንዲ አንተ ለአስተማሪነት የበቃኸው ብሎ አጎቴ መለሰለትና ይሄንን እንኳን ለሱ ወላጅ ሁኔ ልመጣ ላንተ ነበር ወላጅ ሁኔ መንጣት የነበረብኝ ብሎ አጎቴ መለሰውና ወንድሜ በጣም ጎበዝ ነበረ። ለወንድሜ ብዙ ነገር ነበር የምመኝለት። ግን እግዚአብሔር ይመስገን ምንም ማድረግ አይቻልም። የራሱ ፍላጎት የራሱ እንትን ስለሆነ ለራሱ ፍላጎት ተውኩለት ማለት ነው። አንዳንዴ ለራሳቸው ፍላጎት መተው ያስፈልገናል። እኛ ቤተሰብ ሆነን እንቆረቆራለን ግን ምንም